እዚህ ጋዜጣ ላይ ያለችው አንቺ ነሽ? የታላቅ አውሮቿ ልጅ ሶመር ከባለቤቱ ጋር መለያየቱን ይፋ ወጣ። እንዲሁም ከባለቤቱ ውጪ ልጅ እንደወለደም ተረጋግጧል። የታላቅ አውሮቿ ልጅ ሶመር ከባለቤቱ ጋር መለያየቱን ይፋ ወጣ። እባክህን ጌታዬ አንድ ቦታ ደርሼ መመለስ እችላለሁ? ቱርካን መፍቀር አልፈልግም፣ ግን እሺ እንዳትቆይ ቶሎ ተመለሽ። እና ቱርካን እዚህ ምግብ ቤት ውስጥ እየሰራች ነው የምትለኝ? አዎ ወንድሜ እዚህ ነው የምትሰራው፣ በመስተንግዶ እየሰራች ነው ወንድሜ። እየወጣች ነው ቱርካን እዚህ ምግብ ቤት ውስጥ ተቀጥረሽ ስራ እየሰራች ነው? አዎ ስራ እየሰራው ነው። ቱርካን ምን እያደረግሽ ነው? አሁን እኮ ያለሽው በእኔ ስም ነው። በእኔ ስም እኮ ነው የምትጠሪው። ቱርካን እንዴት እንደዚህ ታደርጊያለሽ? እኔና ቤተሰቤን እኮ ነው እያወረድሽ ያለሽው። ሶመር ተለያይተናል ብለህ እኮ ያወጅከው አንተ ነህ። ይሄው በአደባባይ ወጥተህ የተናገርከው አንተ ነህ ሶመር። ይሄ ማለት ደግሞ ከዚህ በኋላ እኔ ባንተ ስም አልጠራም ማለት ነው። ከዚህ በኋላ ምን የሚያስጨንቅ ነገር የለም። እኔና አንተ ከተለያየን ምን የሚያስጨንቅ ነገር የለም። ቱርካን እባክሽን ተረጂ። እኔ እንደዛ ለማለት ፈልጌ አይደለም። በቃ ጋዜጠኞች በጥያቄ ሲያጨናንቁኝ አፌ ላይ መጣው ነው የተናገርኩት። ቱርካን አንቺ እንደምታስቢው አይደለም። ሶመር ልቀቀኝ፣ በፍጥነት ወደ ስራ መመለስ ይኖርብኛል። ሶመር ልቀቀኝ። ቱርካን እባክሽን ተረጂ። እንደዛ አይደለም እኔ ለማለት የፈለግኩት እንደዛ አይደለም። ሶመር ወንድሜ ልቀቃት። አንተ በዚህ ውስጥ አትግባ ወንድሜ። ይሄ ቦታውም ሰዓቱም አይደለም፣ ሰው እየተመለከተ ነው። ሩቻን ከሲቪላይ ላይ ኦዛርን ቀምታ የራሷ የግሏ ለማድረግ የማፈነቅለው ድንጋይ የለም፣ የማትወጣው ተራራ የለም። አሁን ደግሞ ኦዛር ጋር የበለጠ ለመቅረብ አስባ ከሙስጠፋ ጋር ሰላም አወርዳ እንደ ልጇ እንደምታየውና ቤታቸው እንዲመጣ ከሶመር ጋርም ጊዜ እንዲያሳልፍ ከሁሉም ደግሞ የበለጠው የሙስጠፋ ችግር የነበረውን ሙስጠፋ ከዳሪያ ቤተሰብ ጋር የገባውን ችግር ለመፍታት በሙስጠፋና በዳሪያ ቤተሰብ መካከል የተፈጠረውን ጉዳይ ሰምታ ሙስጠፋን ዳሪያ ትምህርቷን ከጨረሰች በኋላ እኔ ራሴ በራሴ ወጪ እልል ያለ ሰርግ ሰርጌ አጋባቸዋለሁ፣ አንተና ዳሪያ ግን ጉዳዩን በትዕግስት ተጠባበቁ፣ ዳሪያም ወደ እናት አባቷ ቤት ትመለስ ብላ ሁለቱን አስማምታ ዳሪያን ወደ እናት አባቷ ቤት ወስዳት በቅቤ መላሷ ነስሪንና ሳዲክን አሳምና ሳዲክም ኩርፊያውን ንዴቱን ረስቶ ነስሪንም ልጇን እንድትቀበል ዳሪያ ከቤተሰብ ጋር እንድትቀላቀል ታደርጋለች። ወይዘሮ ሩቻን እኛስ ዳሪያን ተቀበለን፣ አንቺስ ለምንድነው ቱርካንን ማትቀበያት? ወይዘሮ ነስሪን ይሄና የቱርካን ጉዳይ እኮ የሚገናኝ አይደለም። ሩቻን ሁሉም ሰው ያጠፋል፣ እኛም ልጆቹም ያጠፋሉ። ስለዚህ ነገሩን ቀለል ብታረጊ አይሻልም? አልገባኝም ወይዘሮ ነስሪን ምን ለማለት ፈልገሽ ነው? ወይዘሮ ሩቻን ጉዳዩን ግልጽ ላድርግልሽ። ሶመር ከሙስጠፋ ልጅ ከፊርዳ ላይ ካሜራ ወስዶ ወደ ቤታቸው ወስዶ ነበር። እናም በዛ ካሜራ እናንተ ቤት ውስጥ አንድ ነገር ተቀርጿል። ምንድነው እሱ? አንቺ የሲቪላይ ባለቤት ከኢዝሚር ወደ ኢስታንቡል እንዲመጣ በስልክ ስታናግር የሚያሳይ ባንቺ ትእዛዝ ነው አይደል ወደዚህ የመጣው? አቶ ኦዛር ላይም ጉዳቱን ያደረሰው ባንቺ ነው? ወይዘሮ ነስሪን ምንድነው ብትይው? ይኸውልሽ ምን መሰለሽ ላስረዳሽ። እኔ ወደዚህ መጥቶ በቃ ሲቪላይ እንዲወስድ ነበር የፈለግኩት። ለእኔና ለቤተሰቤ ችግር የነበረችው ሲቪላይ ነበረች፣ በቃ እሷ እንዲወስድ ነበር። እባክሽን ይህንን ጉዳይ ሚስጥር አድርጊው እባክሽን። ምንም አታስቢ ወይዘሮ ሩቻን፣ ባይሆን አንቺ የልጄን የቱርካን ጉዳይ አስቢበት። ምንም ችግር የለውም። ሲጀመር እኮ ቱርካን ነች ወደ ትልቁ ቤት አልመለስም ያለችው። እኛም እሷን ለመቀበል ዝግጁ ነን እና ካሴቱ ካለሽ ልትሰጪኝ ትችያለሽ። አሁን እንኳን ዶኖሽት እንዳደረገችው ማቆ ነገር የለም። ሌላ ቀን ግን ካስቀመጠችበት ቦታ ወስጄ እሰጣሻለሁ። ምንም ችግር የለውም አታስቢ። ቱርካን አሁን ላይ ምንም እንኳን ስራ ታገኝ እንጂ ገንዘብ እጇ ላይ የለም። ገንዘብ ለማግኘት የተለያዩ አማራጮችን እየተጠቀመች አሁን ደግሞ እጇ ላይ ቀሩትን ጌጣጌጦችን አውጥታ እየሸጠች ነው። ሶመር እሷን ተከትሎ መጥቶ ነበር። በርቀት ቆሞ ይመለከታል። ስትወጣ እሷን ተከትሎ ወደ እሷ ጋር ይመጣል። ቱርካን ለምንድነው ቆይ እንደዚህ አይነት ችግሩ ስራስሽ የምታስገቢው? ለምንድነው ይሄን ሁሉ የምትጋፈጪው? ሶመር እኔ የራስን ህይወት ለመምራት እየሞከርኩ ነው። የራስን ህይወት በራሴ እየመራው ነው። አንተ እንደፈለግከውና እንደመረጥከው ከልጅ ጋር የራስን ህይወት ምራ። እኔም ከልጅ ጋር የራስን ህይወት ምራለሁ። ልጅ? የምን ልጅ? ከልጅ ጋር? አዎ አንተ ብትክድም እኔ ልጄን አሳድገዋለሁ። ከልጅ ጋር እኔ እኖራለሁ። ቱርካን ምንድነው የምትይው? እርጉዝ ነሽ እንዴ? ሶመር እሱንማ ነገርኩ፣ አንተ ግን አልቀበልም አልኩ እኮ። ቱርካን ምን እያልሽ ነው? እኔ ስለዚህ ነገር ምንም ማውቀው ነገር የለም። መቼ ነው ነገርሽኝ? ሶመር መዋሸት አያስፈልግም። ስልክን አውጣ፣ ስልክን አንጣው ስልክን።
ቱርካን የሶመርን ስልክ ተቀበላ ከሶመር ጋር ብላ ከሚኔ ጋር የተጻጻፈችውን እርጉዝ ነኝ ብላ የነገረችበትን ሜሴጅ ትፈልጋለች። ሚኔ ግን እያንዳንዱን መልእክቶች ወዲያውን ነበር ያጠፋችው። በጣም ጥሩ ሶመር፣ የላኩልህን መልእክቶችን ማጥፍታል። ስለዚህ ልጅንም ክዳል ማለት ነው። ቱርካን ምን እያልሽ ነው? እኔ ምንም አይነት መልእክት የላክሽውን አላየሁም። ቱርካን በጣም ደስ ብሎኛል። ከዚህ በኋላ ጥሩ የሕክምና ክትትል ያስፈልግሻል። ቱርካን ልጃችንን እንንከባከባለን። ለልጄ እኔ ብቻዬን በቃለሁ። ያንተን እርዳታ አልፈልግም። አንተ ከልጄ ከሚኔ ልጅ ጋር ደስተኛ ሆነ መኖር ትችላለህ። ቱርካን ከሶመር ጋር ተለያይታ ወደ ስራ ቦታ ተመልሳለች። ወደ ስራ ቦታ ስትመለስ ግን ከባድ ስራ ነበር የጠበቃት። የምግብ ቤቱን ሽንት ቤት እንድታጸዳ ይነገራታል። ቱርካን እያቅለሸለሻት ወደ ላይ ያላት አፍንጫዋን ይዛ ሳትወድ በግዷ ሽንት ቤቱን ታጸዳለች። ሳዲቅና ኦዛር የሳዲቅ መስሪያ ቤት ውስጥ ስለ ልጆቻቸው እጣ ፋንታ ጋዜጣ ላይ ስለወጣው ጉዳይ እያወሩ ድንገት ፏቲ እየፈነጠዘ ይመጣል። ወንድሜ እንኳን ደስ አለ በለኝ። ምንድነው? ወንድሜ እንኳን ደስ አለ በለኝ። እንኳን ደስ አለ ወንድሜ። ምንድነው የተፈጠረው? ልጄ ሕክምናዋን ጨርሳለች፣ ደህና ሆናለች። ፏቲ፣ ይሄ በጣም ጥሩ ዜና ነው። እንኳን ደስ አለ ወንድሜ። በጣም ደስ ብሎኛል። አሁን ልጄ ደህና ሆና ወደ ጀርመን ተመልሳለች። አቋርጣ የነበረችውንም ትምህርት ቀጥላለች። ደስተኛ ሆናለች ልጄ። ወንድሜ አንተ ግን ደህና አትመስልም። ምን ነው ችግር አለ? ፏቲ፣ የኔን ጉዳይ ተው። አሁን በልጅ ጉዳይ አንተ ተደሰት። ደስ ብሎኛል በእውነት ለአንተ። ሶመር የቱርካን እርግዝና ከሰማ በኋላ ከቱርካን ጥላ ተለይቶ አያውቅም። በምትድር ቤት ሄዳል። ስራ ቦታ ስትሆንም እሱ መኪናውን ይዞ ከውጭ ቆሞ ይጠብቃታል። በየሄደችበት እሷን ተከትሎ ይሄዳል። አሁን ደግሞ ለቱርካን የእርግዝና ክትትል ተያይዘው ወደ ሆስፒታል መጥቶ ቱርካን እርግዝና ቼክ እያደረጉ ነው። ሶመር ልጁን በምስል ሲመለከት በጣም ደስተኛ ሆናል። ቱርካን ክትትሏን ጨርሳ ወደ ቤት ስትሄድ ሶመር ሊንከባከባት ወደ ቤት ለማድረስ ይሞክራል። ቱርካን ግን ፊት ነስታው ሶመርን ጥላው ትሄዳለች። ሶመር የቱርካን ጉዳይ ከአቅሙ በላይ ሲሆን ለእናቱ ለሩቻንና ለነስሪን ይነግራቸዋል። ሁለቱንም እንደ ሽማግሌ አድርጎ ቱርካን ጋር ይልካቸዋል። ነገር ግን ቱርካን በሶመር ጉዳይ አንድ ቆርጣ ነበርና እናቷ ነስሪንም ሩቻንም ልትመልሳት አልቻለችም። ልጄ ባክሽን ስሚ፣ እኛ ምንልሽን ስሚ። ወደ ባልሽ ጋር ተመለሺ። ለጤናሽም ጥሩ አይደለም። እማዬ ደጋግሜ ነግሬያቸዋለሁ። በፍጹም ሐሳቤን አልለውጥም። ልጄን ብቻዬን አሳድጋለሁ። የማንንም እርዳታ አልፈልግም። በሉ አሁን ወደ ሥራ ልወጣ ነው። ቆይ አንድ ጊዜ ወይዘሮ ሩቻን፣ ይህንን ስጦታሽን ያዢ። አሁን ሥራ እየሰራው ስለሆነ የራሴ ገንዘብ አለኝ። ምንም አታስቢ። እንግዲህ ወይዘሮ ሩቻን ቱርካን አንዴ ቆረጠች ይመስላል። እስኪ ትንሽ ጊዜ እንስጣትና ከተረጋጋች ምናልባት ልትመለስ ትችላለች። እስኪ ተረጋግታ ጊዜ ወስዳ ታስብበት። እኔ ምልሽ ወይዘሮ ነስሪን፣ የቅጂውን ካሴቱን ጉዳይ እንዴት አረግሽልኝ? ምንም አታስቢ። ዛሬ በልጆቹ ወደ ቤትሽ ልካለሁ። እሺ ነስሪን፣ በጣም ነው ማመሰግንሽ። በእውነት በጣም ነው ማመሰግንሽ። ዳሪያ እና ሙስጠፋ በግንኙነታቸው ዳሪያ ብቻ አይደለችም ከቤተሰቧ ጋር የተጣላችው። ሙስጠፋም ቢሆን በዳሪያ ጉዳይ ከእናቱ ጋር ተጣልቷል። እናቱ ሲቢ ላይ ሙስጠፋን ዳሪያን ተው ብላ ትመክራለች፣ ትቆጣዋለች። ሙስጠፋም ልክ እንደ ዳሪያን ከምተው ሁሉን ነገር ተዋለሁ ብሎ ከእናቱ ጋር ተጣልቶ ከቤት ወጣል። ይሄን ደግሞ ይሄ ሁሉ አጋጣሚ ለሩቻን ይመቻታል። ሩቻን እጇን ዘርግታ አባት፣ ወንድም፣ እኔም ቢሆን እናት ያለውልህ ከኛ ጋር ትኖራለህ ብላ እጇን ዘርግታ ሙስጠፋን ትቀበለዋለች። አንቺ ምንድነው የምትሰሪው? ለምንድነው ወደዚህ የመጣሽው? ተረጋጊ ሲቢ ላይ። እስኪ ስለ አንድ ጉዳይ ላውራ ብዬ ነው የመጣሁት። ምንድነው ደግሞ? ቤትሽ ጭር ብሏል። ብቻሽን የቀረሽ ይመስላል። ለካ ልጅሽ ከቤት ወጥቷል። ሩቻን፣ ቆይ ምን ፈልገሽ ነው የመጣሽው? ለምንድነው ወደዚህ የመጣሽው? ምንድነው የፈለግሽው? ሲቢ ላይ ተረጋጊ። እዚህ ለምን እንደመጣሁ ታውቂያለሽ? አንድ ነገር ልነግርሽ ነው። ከኔ የቀማሽኝ እያንዳንዱን ነገር እኔ ደግሞ በተራይ እንደቀማሁሽ ነው። ኦዛርን ከኔ ቀምተሽ ነበር። ከቤቱ ከልጁ ከሚስቱ እንዲረቅ አድርገሽ ነበር። አሁን ግን መልሼ በእጅ ያስገባሁት፣ ወደ ቤተሰቡ መልሼዋለሁ። የቀረሽ አንድ ነገር ብቻ ነበር። እሱንም ቢሆን ቀምቼሻለሁ። አለኝ ብለሽ የምትሳሲው የምትወጪው ልጅሽ ሙስጠፋ ከኔ ጋር ነው ያለው። ትልቁ ቤት ውስጥ ከኛ ጋር ነው የሚገኘው። ይሄ በፍጹም አይሆንም። ሙስጠፋ አንቺ ቤት ውስጥ በፍጹም አይኖርም። ሙስጠፋ አንቺ ቤት ውስጥ በፍጹም አይሆንም። ልጄን ከኔ አትቀሚም። ልጄን ከኔ አትወስጂም።
እንግዲህ ሆኗል። ሙስጠፋ ካንቺ ይልቅ እኔን መርጧል። ከአባቱ ከወንድሙ እንዲሁም ከታላቅ ሩቻን ጋር ነው የሚገኘው። እኔ እንደታመምኩኝ አንቺም ትታመሚያለሽ። የኔ ያልሽውን ሰው ስትነጠቂ የሚሰማው ህመም ምን እንደሆነ ይገባሻል። አሁን ይገባሻል። ብቻሽን ገና ብቻሽን ትቀሪያለሽ። ኦዛር ባልተለመደ መልኩ የሩቻንና የሱን የሰርጋቸውን ዕለት ለማሰብ ቤቱ በሻማ ጠረጴዛው በምግብ እንዲሞላ አድርጎ ሩቻን ከውጭ ሩቻን በድንገት ፈንጠዚያ ያስፈነጥዛታል። ሩቻን ያየችውን ነገር ማመን እየከበዳት ምሽቱን ደስ በሚል ሁኔታ ከልጇ ጋር ከባላ ጋር በእውነተኛ ፈገግታ በእውነተኛ ደስታ ወይናቸውን እየተጎነጩ ሁለቱም ፍቅራቸውን እየተገላለጹ ምሽታቸውን እያሳለፉ ነው። ሶመር እነሱን ሲመለከት ቱርካን ትዝትለውና መጠጡን ደጋግሞ ይጠጣል። እማዬ በእውነት እንደዚህ ሆናችሁ በማየቴ በጣም ደስ ብሎኛል። ብቻችሁን ልተዋችሁ። ቱርካን የቤቷ መብራት ተበላሽቶባት ጨለማ ውስጥ ሻማ ለኩሳ በፍርሃት እየተንቀጠቀጠች አንድ ድምጽ በሰማሽ ቁጥር ልቧን ልትጠፋ ከጫፍ እየደረሰች ምሽቱን ታሳልፋለች። አቶ ኦዛር ወይዘሮ ሩቻን ውስጥ ነች እንዴ? አይላ ምን ነበር? ለወይዘሮ ሩቻን የመጣ መልእክት ነበር ከወይዘሮ ነስሪን። አይላ ምንድነው ደግሞ እሱ? እስኪ ስጪኝ። ምንድነው? በቃ እኔ እሰጣታለሁ። ምንም አታስቢ፣ እኔ እሰጣታለሁ። አይላ ምንም አታስብ፣ ስለ ቱርካን ምንም አታስብ። አሁንም የታገስኳት የልጅ ልጄን እስክትወልድ ነው። የልጅ ልጄን ከወለደች በኋላ እየጎተትኳት ነው ከቤት አውጥቼ የሚጥላት። ስለ ቱርካን ምንም አታስብ። አይሆንም መታ አንድ ነገር መፍጠር ይኖርባል። እቺ ዝብ ላይ የምትባለውን ሴትዮዋ ማስወገድ ይኖርባል። አንድ መላ መፍጠር ይኖርባል። ይኸውልህ በጣም ችግር ውስጥ ነው ያለሁት። አንድ ነገር ፍጠር። እኔ ስለ ሙስጠፋ አይገባኝም። አይላ ከወይዘሮ ነስሪን ምንም አይነት መልእክት አልተላከም? ወይዘሮ ሩቻን ለአቶ ኦዛር ሰጥቼዋለሁ። ምን? አይላ ምንድነው ያልሽው? ለአቶ ኦዛር ሰጥቼዋለሁ። ለአንቺ እንዲሰጥሽ ለአቶ ኦዛር ሰጥቼው ነበር። ሩቻን ምን ነው ችግር አለ እንዴ? ምንም ችግር የለውም። ሲመስለኝ የተላከልሽ መልእክት ይሄ ነው አይደል? አዎ እሱ ነው መሰለኝ። እንጂ ተቀበይ። ሩቻን ሲዲውን ከኦዛር ላይ ተቀብላ እየሮጠች ወደ ውስጥ ትገባለች። በዚያ አጋጣሚ ሶመር ይመጣል። ሶመርና ኦዛር ስለ ሶመርና ስለ ቱርካን የትዳር ጉዳይ ያወሩ ሩቻን ወደምትገኝበት ክፍል ይመጣሉ። እማዬ ምን እየሰራሽ ነው? ደሞ ምንድነው ብቻሽ የምታዩ? ምንም ልጄ ምንም፣ እንዲሁ ዝም ብዬ ተቀምጬ ነው። ምንድነው ብቻሽን እያየሽ ነበርሽው? እስኪኛ ምን ይበት? ምንም አይደለም፣ እንዲሁ ዝም ብዬ ተቀምጬ ነው። ሶመር እስኪ ክፈተው። እማዬ ቱርካን በጣም ናፍቃሻለች ማለት ነው። የቱርካንና የኔን የሰርግ ስነ ስርዓት እያየሽ ነበር? አው ልጄ ቱርካን ወደ ቤት እስክትመለስ በጣም ናፍቃኛለች። በቃ የሰርጋችሁ ቀን ትዝ ሲለኝ እሱም ማየት ይኖርብኛል ብዬ ነበር። በቃ አሁን እናንተዩ፣ እኔ አንድም ሰራው ስራ አለኝ። አይላ እርግጠኛ ነሽ ወይዘሮ ነስሪን ላከችው ይሄንን ሲዲ ነው? አዎ ወይዘሮ ሩቻን እሷ ላከችልኝ ነው ለአቶ ኦዛር የሰጠሁት። እንኳንም ዳግመኛ ወደ ቤቴ ወደ ህይወቴ ወደ ልቤ መጣሽልኝ ቱርካን ውዴ። እስከ ህይወቴ ፍጻሜ ከአንቺ ጋር መኖር ነው የምፈልገው። ሶመር እኔም ይህንን ቀን ስናፍቀው ነበር። ከልባችን ተፋቅረን ከልባችን ተዋደን እኔና አንተ የእውነት የምንጋባበት ቀን ሲናፍቀኝ ነበር። ሶመር እኔም ዘላለሜን ካንተ ጋር መኖር ፈልጋለሁ። በጣም ነው ማፈቅረው ቱርካን። እኔም ማፈቅርሻለሁ፣ እኔም ወድሻለሁ። ሶመር ልጄ፣ ሶመር ልጄ፣ ሶመር ልጄ፣ ሶመር ይሄማ ህልም ሆኖ መቅረት የለበትም። አቤት እማዬ። ልጄ እዚሁ ሶፋ ላይ ቁጭ ብለህ አደርክ መሰለኝ። እማዬ የሙሽራ ልብስ የሚያዘጋጁ ሰዎችን ታውቂያለሽ አይደል? አዎ ልጄ። ምን ነው? በፍጥነት አድራሻቸውን ስጪኝ። በይ ቶሎ በይ። ሶመር ምን ተፈጠረ? እማዬ ቶሎ በይ ቶሎ በይ።
እንግዲህ ምንም አታስቢ ምንም አይነት የመብራት ችግር አይፈጠርብሽም ሁሉንም አስተካክያለሁ በእውነት በጣም ነው ማመሰግንህ እንካዩ ገንዘብን አይ እኔ አንቺን ገንዘብ አልፈልግም በፍጹም ካንቺ ገንዘብ አልቀበልም እባክህን ተቀበለኝ አይሆንም ባይሆን በሌላ መንገድ ልትከሽኝ ትችያለሽ ማለቴ ሻይ ብትጋብሽኝ ምሽት ላይ ደግሞ ብቻሽን እንዳትሆኚ ካንቺ ጋር በሆን ብታረጊ ደስ ይለኛል ሂሳብን ተቀበል እንካ ገንዘብን ተንጂ ቆንጆ ብቻዋን አንድ ሴት መሆን የለባትም ብዬ ስላሰብኩ እኮ ነው ገንዘብን ካልተቀበልኩ ውጣ በቃ ይኸውልሽ አሁን ብታባርኝ ሁሌ ማጠገብሽ ነኝ የትም አልሄድም እባክህ ውጣልኝ ከቤቴ ምንድነው ማረገው ማነው ምን ፈለክ ቱርካን እኔ ነኝ ሶመር ምንድነው ነገሩ በጣም ተቆጣሽ እኮ ምንድነው ደግሞ እሱ ሶመር ምንድነው እሱ ይሄማ ቱርካን ላንቺ ስጦታ እየነመጣሁት ሶመር እኔ ምንም አይነት ስጦታ አልፈልግም በስጦታ መታታለኝ መስለ ከሆነ በጣም ተሳስተሃል ቱርካን እኔ አንቺን በፍጹም በስጦታ አላታልልሽም እባክሽን ስጦታውን ከፍተሽው እባክሽን ክፈቺው ሶመር የሰርግ ቀሚስ ቱርካን እባክሽን አንድ ድል ብቻ ስጪኝ ትላንትና ማታ አንድ ህልም አይቼ ነበር በልባችን ተፋቅረን በልባችን ተዋደን የእውነት እንጋባ ስትይ ነበር ቱርካን እባክሽን አንድ ድል ስጪ ሶመር ያየው ህልም ነው እኔ ደግሞ በህልም ህይወት መኖር አልፈልግም አዎ ቱርካን እሱ ህልም ነው ነገር ግን ይሄን ህልም ወደ እውን መቀየር እንችላለን እኔና አንቺ ከልጃችን ጋር አዲስ ቤተሰብ አዲስ ህይወት መመስረት እንችላለን ቱርካን ላንቺም ለልጄም ስል ሁሉን ነገር አረጋለሁ ሁሉን ነገር ተዋለሁ ሶመር አታስጠብቃት ከኔ ጋር ምንም የለም እየጠበቀች ነው ሶመር ወደሷ ጋር ሂድ ቱርካን እባክሽን እሷን ተይ ሶመር አሁን ወደ ስራ መሄድ ይኖርብኛል በሩን ዘግተህ ውጣ እኔ መሄድ ይኖርብኛል ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ እንዴት ቆያችሁልኝ ለዛሬ አሰናዳውላችሁ ተወዳጁ ድራማ የወፍ ጎጆ ክፍል 69 ይህንን ይመስል ነበር እንዴት ነበር ሐሳብ አስተያየቱን አስቀምጡ በቀጣይ ክፍል ምን ይከሰት ይሆን ሁሉንም አብረን እንመለከት ይሆናል ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችን ጨምሮ ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ ሁላችሁም ደግሞ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ ያመሰግንኩኝ በቀጣይ ክፍል እስክንገናኝ ኩፋይን ካውት ደጋ ይለፎት አገሬ ሰላም ትሁን